አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ ለእናንተ ይጠቅማል ብዬ መጥቻለሁኝ። ለዚህ ቪዲዮ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ከኔ ጋር ቆዩ እያልኩኝ የዛሬው ርዕስ በ130 ሺህ ብር ወደ ኢትዮጵያ ከስደት ስንመለስ ምን አይነት ያሰራናል፣ ምን አይነት ስራ ይሰራል 130 ሺህ ብር የሚለውን ይዤ የመጣሁት ማለት ነው። እህቶቼ እስኪ ምን አይነት ስራ እንደሚያሰራ ምኖች ስራዎችን ብንሰራባቸው ለኛ ያው እቤት እንዳንቀመጥ ያደርገናል ብላችሁ የምታስቡ ብዙዎች አላችሁ። እህቶቼ ኢትዮጵያ ላይ ምን ሰርቼ እኖራለሁ የምትሉ ብዙዎች አላችሁ። በእርግጥ ስራ እንኳን አይደለም እናንተ እዚህኛ ሆነን ያደናግራል ሀቂቃ ማለት ነው። እና እዛ ስንሆን ደግሞ የባሰ ከዚህ የባሰ እንጨናነቃለን። ኢትዮጵያ ሄደን ምን እንሰራለን? እዛ በሄድስ ገንዘብ ቢያልቅስ ተመልሼ ወደ አረብ ሀገር እመጣለሁ፣ ምን ማድረግ አለብኝ? በጣም ብዙ ያስጨንቀናል ማለት ነው እህቶቼ። እና ለማንኛውም ከመዳም ቤት ወደ ቤታችን ወደ ኢትዮጵያ ሀገራችን ተመልሰን የቁጭት እንጀራ ይስጠን በቤታችን በሰላም የምንኖርበት እንጂ ከዛ ለፍተን መጥተን እዚህ ደግሞ ሌላ ልፋት እቶቼ በጣም ከባድ ነው። ወላሂ ኢትዮጵያ ላይ መጥታችሁ ስራ ምንም ይሆን ስራ አይጠፋም፣ ስራ አለ። ግን ከዛ መጥታችሁ እንችላለን ወይ እንሰራለን ወይ ወይም ደግሞ ትሰራላችሁ ወይ ነው። ዲካም አይኖርም ወይ? እዚህም ዲካም እዛም ዲካም የልፋት ኑሮ ነው። በእርግጥ ዱንያ ልፋት ናት እህቶቼ። ስለዚህ ኢትዮጵያ ላይ ደግሞ እንደምናስበው አይደለም። ያው ታልሰራን አንኖርም። በሆነ ነገር ግዴታ አንድ ሰው በእርግጥ ቀላቢው እርዝቅ አንጩ አላህ ነው። ግን ቢሆንም አንድ ሰው ግዴታ ሰርቶ መኖር አለበት እህቶች። እና ይሄን ነገር እስኪ ዛሬ ምን አይነት ስራ 130 ሺህ ብር ካለችኝ ምን ሰራባታለሁ የሚለውን ይዤ የመጣሁት እና እንግዲህ 130 ሺህ ብር ካለን በኢትዮጵያ እርባታ ስራ ያሰራናል ማለት ነው እህቶቼ። የማንኛውንም እርባታ የማስጀመር እንትን አለው ማለት ነው እህቶቼ። በ130 ሺህ ብር እርባታ ስራ መጀመር እንችላለን። እንደ ፍየል እርባታ፣ በግ እርባታ፣ በተለይ እንደዚህ የገጠር ልጆች ከሆን በቀላሉ ልንጀምርበት የምንችለው እርባታ ስራ ነው እህቶቼ። እንደዚሁ ደግሞ በሁለተኛው የእንቁላል ማስፈልፈያ ማሽኖችን መግዛት ይቻላል ማለት ነው እህቶቼ። እነሱን ማስፈልፈል ዶሮዎቹን ገዝተን ዶሮዎቹን እርባታ መጀመር ይቻላል። በዚሁም ደግሞ እንቁላል የምናስፈለፍልበት ማሽኑን እሱን ራሱ ገዝተን ማስፈልፈል ይቻላል ማለት ነው። የተፈለፈሉ ጫጩቶች ያው እንግዲህ ማስፈልፈል በተለይ እኛ ጋር ሳይሆን አሉ ያኔ ልምድ ይወስዳል ይሄ ነገር እህቶቼ። እንቁላል ማስፈልፈል በማሽን የሆነ ስልጠና ያስፈልገዋል ማለት ነው። እንዲሁ ዝም ብለን እቃውን ገዝተን ብሩ አለ ብለን እቃውን ገዝተን ሳይሆን የሆነ የሚያሰለጥኑ ሰዎች አሉ። እነሱን አፈላልጎ ከነሱ ጋር ሰልጥነን የእንቁላል ማስፈልፈሊያውን ቢሰራበት እሱ እንቁላል የጫጩቶቹ የተፈለፈሉት ጫጩቶች ቶሎ ብለው ነው ለማስረከብ ወዲያው እንዴት ተፈለፈሉ ወዲያው ነው የምታስረክቡት ማለት ነው እህቶቼና ማሽኑን ብቻ ገዝቶ ማስፈልፈል እና ስለዚህ ስራውን መልመድ ያለብን መጀመሪያ ስልጠና ወስደን ማለት ነው። ይሄንን ማድረግ እንችላለን። ሌላኛው ደግሞ 130 ሺህ ብር የሞባይል ጥገናና መለዋወጫ ቤት መክፈት ይችላል ማለት ነው ኢትዮጵያ ላይ። ሞባይል ጥገናዎችን እንግዲህ ሴቶች ሳንሆን ብዙ ጊዜ ደግሞ በማንኛውም ቦታ ስናይ ወንዶች ነው ማለት ነው። ሞባይል ጥገና ለወንዶች 130 ሺህ ብር ያስጀምራል ማለት ነው እህቶቼ። ሞባይል ጥገና ቤቶች ስትጀምሩ እንደ ኤርፎን ብዙ ነገሮች እንደዚህ ማንኛውም የኤሌክትሪክ እቃዎች እዛ ውስጥ መሸጥ ይቻላል። እየጠገናችሁም እህቶቼ አሁን እዚህ ሀገር ሞባይል ጥገና አንድ ሞባይል እስከ 5000 የሚጠገን አለ። ይቺ ትንሿ ስክሪን ትንሽ ስልካችሁ ስክሪን እንደዛ ችግር ካለባት ማለት ነው ከ3000 ብር በታይ የሚጀምር ወይም እንትን የሚል የለም ማለት ነው። ጥገና የሚሰራ የለም እህቶቼ። ሞባይል ጥገና ልምድ ያለው ሰው ኢትዮጵያ ላይ እንዲህ ነው ማለት ነው የሚሰራው እህቶቼ። ቦታውን ብቻ ፈልጎ በጣም የሚያዋጣ ኢትዮጵያ ላይ ሞባይል ጥገናና መለዋወጫ ቦታዎች፣ ይሄ ነገር ኢትዮጵያ ላይ ያልታወቀ ማለት ነው። ስልካችሁ ትንሽ ተተበላሸች 5000፣ 6000፣ 3000 በቃ የሆነ ችግር ካለበት ማለት ነው ይሄ ነገር ያዋጣል ማለት ነው እህቶቼ። ሌላኛው ደግሞ እንግዲህ የልብስ ንግድም እንደዚሁ በ130 ሺህ ብር መጀመር ይቻላል ማለት ነው። በተመቻችሁ የህፃናት ልብሶች የሚሆን ቢጃማዎች ላይ ገበያ ላይ ይዛችሁ መቀመጥ ትችላላችሁ። ለማንኛውም ብዙም አውቃቸው ልጆች በቀደም እንደዚህ ሸቀጣሸቀች ገበያ ላይ ራሱ ይዘው ቁጭ ብለው ቢጃማዎችን ይዘው ቁጭ ብለው አየኋቸው ማለት ነው እህቶቼ። ይሄ ሽንኩርትና ቲማቲም ራሱ በ130 ሺህ ብር እሱ እንኳን እስከ 50 ሺህ ብር ካላችሁ ሽንኩርት፣ ቲማቲም፣ ቃሪያ እነዚህን ነገሮች
እዚህ ኩነን እንንቃቸዋለን እህቶቼ። እነዚህ እኮ ትንሽ ስራዎች ናቸው። አንደኛ ገበያ ላይ ነው፣ ፀሐይ ይመታኛል ብለን እናስባለን እህቶቼ። መቀመጫው ቦታው ካላችሁ እንደዚህ ትናንሽ ነገሮች በጣም ነው አሁን ላይ የሚያዋጡት። ለማንኛውም ገበያ ላይ ቁጭ ብሎ የሚሸጥ ነገር በጣም አሪፍ ነው እህቶቼ። ከሱቅ ይልቅ ገበያ ላይ መሸጡ የበለጠ ነው እና ገበያ ላይ አሁን ደግሞ ሸቀጣ ሸቀጦች ገበያ ላይ ሆነዋል ማለት ነው። ሱቅ ከሚቀመጥ ገበያ ላይ ዘርግታችሁ በጣም ብዙ ሰው አላፊ አግዳሚው በማጂ ይሄ ማጂ ማለት ክኖር ማለት ነው እህቶቼ እና ክብሪት፣ ሳሙና ምናምን በየቀኑ በጣም ሽጣችሁ ትውላላችሁ። ገበያ ላይ ሸቀጣችሁን ገበያ ላይ ማዋል በጣም ትልቅ ብልህነት ነው እህቶቼ። ይሄንንም ማድረግ ትችላላችሁ ማለት ነው። እንደዚሁ ደግሞ ያው የልብስ ቢጃማዎችን ገበያ ላይ መሸጥ ትችላላችሁ ማለት ነው። ቢጃማዎች ደግሞ ሱቅ እንኳን ራሱ ባትከራዩ ገበያ ላይ አውላችሁ ቤታችሁ አምጥታችሁ መልሳችሁ ደግሞ መውሰድ ትችላላችሁ። በታክሲ ተመላላሽ ራሱ ገበያና ቤት እያላችሁ ማለት ነው። ይሄንም በጣም አሪፍ ነው ብዬ ይዤ መጥቻለሁ ማለት ነው። ሌላኛው እንግዲህ ባልትና ቤት ማለት ነው። ባልትና ትንሰራ እንግዲህ በእርግጥ አሁን በፊት ይሄን ቪዲዮ ሰርቻለሁ። ባልትና በውስጡ በጣም ብዙ ነገሮችን ቅመማ ቅመሞችን ይሸጣሉ። በርበሬ፣ ሽሮ፣ የበሶ፣ የገንፎ የብዙ ነገሮች ባልትና ውስጥ በጣም ብዙ ነገሮች ነው የሚሸጠው ማለት ነው። እንደ ዳቦ ቆሎ፣ ኩኪሶች ብዙ ነገሮች ማለት ነው። እና ሀገራችን ላይ ደግሞ ባልትና በጣም አሪፍ ነው ብዬ እሱን ይዤላችሁ መጥቻለሁና እንግዲህ ያው ባልትና በ130 ሺህ ብር መጀመር ትችላላችሁ እላለሁኝ እህቶቼ። ሌላኛው እንግዲህ ፎቶኮፒ ወይም ጽህፈት ቤት ማለት ነው። ፎቶኮፒ ሀገራችን ላይ እዚህ ሀይቅ እኔ አንድ ቦታ ነው የማውቀው፣ ግን ወደ ሌላም ቦታ ሳይኖር አይቀር በወዲያ ማለት ነው። ብቻ ምን የማውቀው ፎቶኮፒ ቤት አንድ ቦታ ነው እዚህ ፖሊስ ጣቢያ ፊት ለፊት ማለት ነው። እና እሱ ጋር ስትሄዱ እህቶቼ በጣም ወረፋ ነው። ፎቶኮፒ ወይም ጽህፈት ቤቶች ማለት ነው። ኮፒ አድርገው ብቻ ነው የሚሰጧችሁ። ያው መብራት ነው ብዙ ጊዜ የሚያስቸግራችሁ። ለመብራቱ ደግሞ ይሄ ሞተር አለ ማለት ነው። እሱን ጄኔሬተር እሱን ያደርጋሉ። በቃ ሙሉ ቀን ስለዛ ነው ሲሰራ የሚዋለው ማለት ነው። እና ይሄን ነገር ሴቶችም አሉ ለእንትኑ ማለት ነው። ሴቶችም ወንዶችም ሆነው ነው የሚሰሩት። ፎቶኮፒ ቤት ወይም ጽህፈት ቤት የሴትም የወንድም ስራ ነው እህቶቼ። ይሄ ነገር 130 ሺህ ብር በደንብ ነው የሚያስጀምረው ማለት ነው። ኮምፒውተሩ ምናምን ያው አለ አይደል ኮፒ ማድረጊያው ይሄ ወረቀት ማውጫው ምናምን የፈለጋችሁ ነገር ገዝታችሁ ታቀረባችሁ እነ ፋይል ወረቀቶችን ብዙ ነገሮች ፎቶኮፒ ቤት ውስጥ ብዙ ነገሮች ጽህፈት ቤቶች ባጭሩ ማለት ነው። ኮምፒውተር ላይ ነው የሚሰፍረው። ያንን ነገር ተምራችሁ ፎቶኮፒ የምትሰሩ ይሄ ለወንድም ለሴትም በጣም አሪፍ ነው ብዬ ይዤ መጥቻለሁ ማለት ነው እህቶቼ። ሌላኛው እንግዲህ እንደዚሁ ሱቅ ነው። ሱቅ መክፈት ይቻላል። በ130 ሺህ ብር ሱቅ መክፈት ይቻላል። አነስተኛ ሱቅ ማለት ነው እህቶቼ እና በቀደም ጓደኛን ጠይቄያት ነበረ። ኪራይ ለመሬቱ ብቻ ኮንቴነሯን ለማስቀመጥ 500 ብር ነው የተከራየሁት ብላኛለች እህቶቼ። እና እንግዲህ ያው ሱቅም ተከራይታችሁ ቢሆን በ500 ሺህ ብር አካባቢያችን ስላችሁ እኛ አሁን ተገበያው ዝቅ እንላለን። እዛው አካባቢ ገበያው አካባቢ ነው ያለችው እሷ 500 ሺህ ብር ተከራይቸው ነው ለቦታው ብላለች። ማለት ይቅርታ 500 ብር ነው 500 ሺህ ብር ሳይሆን 500 ብር ነው እየተከራየችው። እና እንግዲህ በሌላው ሸቀጣችሁን ማቅረብ ነው ማለት ነው። 130 ሺህ ብር ሸቀጥ ያስጀምራል ማለት ነው። ያው ትልቅም ባይሆን ማለት ነው እህቶቼ ይሄንን ነገር ብትሰሩበት። ሌሎችም አሉ እንዴ ዳቦ ቤት ስላችሁ እንደዚህ የቤታችሁ የምትሰሩት እንደዚህ ዲፎ ማለት ነው። ይሄኛውን ዳቦ ቤት ሳይሆን የማሽኑን ዳቦ ቤት ሳይሆን የእንትኑን በእጃችሁ የምትሰሩትን ማለት ነው። የነጩ ዱቄቱ ተወቅቶ ቤታችሁ መጋገሪያውን ምናምን አቅርባችሁ እሱን እየቆራረጣችሁ ቤታችሁ ቁጭ ብላችሁ ይሄ ነገር በነገራችን ላይ ቤታችን የሚሸጥ ነው። ቤቷ አጋግራ አምባሻ፣ ለምሳሌ አምባሻ ቤት መክፈት ይቻላል። አሁን ላይ ወንዴ ላጤዎች በዝተዋል። እንጀራ ራሱ ደረቅ እንጀራ ጎበዝ ተሆናችሁ እና ደግሞ እንደዚሁ አንዲት ዛውለታ ወደ ወርጣ ሄጄ ጎበዝ ናት ብዬ ያሰብኩት እንዴት መሰላችሁ? እዚህ ብዙ አትርቅም ተከተማው ማለት ነው። አሁን ግን በጣም የገጠር ከተማ አለች ታች ማለት ነው። ሰግለን ሂጄ ምንድን ነው አሳ ቤት ከፈትኩ ስትልኝ በጣም ጎበዝ ናት ብዬ ያሰብኩ ማለት ነው። እንግዲህ ገጠራማ አካባቢ ሂዳችሁ ከአረብ ሀገር መጥታችሁ በቃ ገጠራማ አካባቢ ሂዳችሁ በአነስተኛ ብር ቤቱን ተከራይታችሁ በቃ አሳ ቤት እንደዚህ ዳቦ ቤት ሻሂ ቤቶችን የምትከፍቱ ጎበዞች አላችሁ እህቶችና ይሄንንም ብታረጉ በጣም አሪፍ ነው። ሌላኛው እንግዲህ ደግሞ ዶሮ እርባታ ያው እንደነገርኳችሁ ዶሮ እርባታም አሪፍ ነው። ዶሮ እርባታ ተሰራችሁ በጣም አሪፍ ነው እህቶችና ዙሮ የቁጭት እንጀራ ይስጠን። ተረባ ሀገር መጥተን አያልፋን እህቶቼ በቤታችን ያድርገን። ያው አላድለ በቃ አያሳጣን። በእርግጥ ሰውየው
ቢሰራ ምንም ባያጣም ቢሰራ አሪፍ ነው ብዬ አስባለሁ ማለት ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቪዲዮ ደግሞ እንደዚሁ አዲስ ከሆናችሁ ላይክ አድርጉት፣ ሰብስክራይብ ማድርጉኝ ይላል እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተጠቀሙበት።